ይህ ሰው አሜሪካን በኑሮ ውድነት ወይም በኢንፍሌሽን ወደ ዚምባብዌ ሊቀይራት ተቃርቦ የነበረ ሰው ነው። የወረቀት ኬሚስትሪ በገባው ልክ እስካሁን ድረስ የገባው ሰው የለም ይባላል። አሜሪካን በሱ ምክንያት በ2013 ብሯን ቀይራለች። ይህንን ያክል ፋውል ሰርቶ ግን መንግስት በነፃ ነበር ያሰናበተው። ለምን? አሁን እዚህ ፓርት ላይ ልብላችሁ እንድታረምጡ ይፈልጋሉ። ዩቲዩብ ሰላምታ አትስጣቸው፣ ዘለ ወደ ቁም ነገር ግባ። ይህን ታሪክ ያበደ ታሪክ የሚያደርገው ይህንን ቪዲዮ ላይክ አድርጋችሁ ሰብስክራይብ ብላችሁ ማየት ስጀምሩ ነው። ይህ ሰው ስሙ ፍራንክ ይባላል። እናም ፍራንክ ሁሌም እንደምንለው ችግር ነበረበት። ሙሉ ስሙ ጥራልን ካላችሁኝ ደግሞ ፍራንክ ባውራሳ ይባል ነበር። እናም በ1980ዎቹ በፈረንጆች ሃይስኩል ድሮፕ አውት የነበረ ሰው ነው። ትምህርት እንዳቆመም ቢዝነስ አይደለም የጀመረው፣ መኪና ወደ መስረቅ ነበር። የመኪናውን መስታወት ሰብሮ ይገባል። ከዛ በኋላ ደግሞ ዳሽቦርዱን በመገንጠል ሆት ዋይር አድርጎ መኪኖቹን ጠልፏቸው ጥብስ ነበር የሚለው። ከዛ በኋላ ግን ይቺ ፍሪክ ባየ ማዘዋወር ትጀምራለች። እናም ካናዳ ኪውቤክ ውስጥ አሉ ከተባሉ መኪና ዘራፊዎችና ባየ አዘዋዋሪዎች ሆኖ ቁጭ ይላል። እናም በዘጠናዎቹ ፖሊስ በዚህ ስራው ምክንያት በቁጥጥር ስር ያውለዋል። ከእስር ሲፈቱትም እጁ ወደ ላይ አድርጎ እኔ የተሻለ ሰው ሆናለሁ፣ ያለፈ ህይወቴ አልፏል፣ አሁን ግን አዲስ ሰው ነው መሆን የምፈልገው ብሎ ቃል ገብቶ አዲስ ላይፍ መኖር ይጀምራል። ግን ፍራንክ በ2000 ከእስር ሲለቀቅ በ2008 ደግሞ ያ ትልቁ የፋይናንሻል ክራሽ በነበረበት ሰዓት ያ ድሮ የሰራው የነበረውን የሌብነት ሙያውን ጭንቅላት ውስጥ ይቀሰቅስበታል። 2008 በፈረንጆቹ ማለት ባይዘወይ በዓለማችን ውስጥ ካጋጠሙት ትልቁ የፋይናንሻል ክራይሲስ ያጋጠመበት ዓመት ነበረ። በጣም ብዙ ሰዎች ዶላራቸውን አጥተው ህይወታቸውን ያጠፉበት ጊዜ ነበር። እናም በዛን ሰዓት ፍራንክ የመጣለት ሐሳብ ብር ከምሰርቅ ለምን ራሴ አትሜ አልጠቀምም ይላል። እናም ፍራንክ ከዚህ በፊት በነበረው ህይወቱ አንባቢ አልነበረም፣ ግን ብር እንዴት ይታተማል በሚለው ጉዳይ ግን ብዙ መጽሐፍቶችን ማንበብ ጀመረ። ስለዚህ ሊያትመው የተዘጋጀው ብርም $20 ቢል ነበረች። ቀዶ ጥገና እንደሚያካሂድ ዶክተርም $20 ቢሏን በደንብ ማጤን ጀመረ። $20 የመረጠበት ምክንያት ደግሞ በየቦታው ይገኝ ስለነበረ ኢቭን አንድ ሰው $100 ለማውጣት ኤቲኤም ጋር ቢሄድ $20 አድርጋ ነበር ሜሽኗን የምትሰጠው። እናም ብሩን ማጤን ሲጀምር ልክ ብር እንደዚህ ይዘን እያገላበጥን ስናየው ከለሩ ሺፍት ያደርግ የለ። እሱም ምን አይነት ህትመት ብጠቀም ነው እንደዚህ ሪል የሚመጣልኝ ብሎ በጣም መጨነቅ ጀመረ። ከሱ በፊት በጣም ብዙ ሰዎች ብር ፎርጅ ለማድረግ ሞክረው 90%ዎቹ ፌል አድርገዋል። ምክንያቱም አብዛኞቹ ሰዎች ብር ለማተም የሚጠቀሙበት ወረቀት ኖርማል ወረቀት ነው። ኖርማል ወረቀት ደግሞ ቀለሙን እንደ ስፖንጅ የሚመጥ ወረቀት ነበር። ስለዚህ ብር ከምንድን ነው የሚሰራው ወደሚለው ሪሰርቹ ሲገባ 75% ኮተን 25% ደግሞ ሊነን ሆኖ ያገኘዋል። ሰሜን ኮሪያ በዘጠናዎቹ በጣም ብዙ ፌክ የሆኑ ብሮች ገበያ ላይ እንዲውሉ አድርጋ ነበር። ግን ይህንን ብር ገበያ ላይ እንዲውል ያደረጉ ወይም ያተሙ ሰዎች ደግሞ ከመንግስት አካላት ጋር በጣም ቁርኝነት የነበራቸው ሰዎች ናቸው። ስለዚህ ከመንግስት ጋር ምንም ሪሌሽን ሳይኖረው ይህንን ነገር ብቻዬን እወጣዋለሁ በማለት ይወስናል። ስለዚህ የኮተንና የሊኔን ሬሾ በደንብ ማጥናት ይጀምራል። ስለዚህ ብርማ ወረቀት ብቻ ነው ብሎ ለሚንጠባረሩ ሀብታሞች የሆነ ነገር ሰርቶ ማሳየት ፈልጓል። የራሱ ቤት፣ የራሱ መኪና ሊኖረው እንደሚችል በደንብ በአግባቡ በደንብ ተጠቧል። ግን ደግሞ እዚህ ጋር የሆነ ችግር ያጋጥመዋል። እናም ይህ ኮተን ወይም የጥጥና የሊኔን አንድ ላይ ኮምባይን አድርጎ የሚያመርት ድርጅት አንድ ድርጅት ብቻ ነበር። እሱም ክሬንና ኮ የተባለ ድርጅት ነበረ። ከ1879 ጀምሮ አሜሪካ ውስጥ ያለውን የብር ማተሚያ ኖቶች የሚያቀርብ ድርጅት ነበረ፣ ብቸኛው ድርጅት። ይህ ድርጅት የዶላር ወይም የብር ኖት ሲያትም ጥጥና ሊኔኑን አንድ ላይ ያደርግና በጄላትን አድርጎ ይለብጠው ነበረ። ይህ ደግሞ ብሩን የሆነ ድርቅ ያለ ነገር ወይም ክሪስፕ የሆነ ቴክስቸር እንዲሰጠው ያደርግ ስለነበረ፣ ስለዚህ $20ን አሁንም በማይክሮስኮፕ ማጤን ጀመረ። እዛ ላይ ያሉ የተጠላለፉ የፋይበር ሰግመንቶች በደንብ ማየት ሲጀምር ለካ ከዚህ በፊት ብር ፌክ አድርገው አትመው ፌል ያደረጉ ሰዎች በዚህ ምክንያት ነው። ቀለሙ በደንብ እየሰረገባቸው ወይም ወረቀቱ በደንብ እየጠጣው ስለሆነ ነው ፌል ያደረጉት ያለ አዲስ ግኝት አገኘ። አንድ የዶላር ኖታ 4000 ጊዜ ካለምንም መበጣጠስ መተጣጠፍ ይችላል። እላዩ ላይ ያሉ ቀለማቶች ደግሞ ዳንዲ ሮልስ በሚባል የቀለም ማተሚያ ማሽን የሚታተም ነበር። አሁን እዚህ ፓርት ላይ ክሊር እየሆነላችሁ እንደመጣ ተስፋ አደርጋለሁ። ምክንያቱም ፌክ የሆኑ ብሮች እላያቸው ላይ ቀለም ሲያርፍባቸው እንደ ስፖንጅ ይመጡት የለ። ምክንያቱም ቀለሙ እዛ ላይ ሲያርፍ ዳንዲ ሮል ወይም ደግሞ ያንን ሜተድ ስላልተጠቀሙም ነው። ስለዚህ የቢሉን ወረቀት የሚያቀርብለት ድርጅት ደግሞ ማፈላለግ ይጀምራል። 23 ሳፕላየሮች ኮንታክት አደረገ።
21ዎቹ ሪጀክት ያደረጉት ስዊዘርላንድና ፍራንስ የሚገኙ 2 ድርጅቶች ግን ተቀበሉት። ስለዚህ የሰጣቸው ስፔክ ማለት ደግሞ 75% ጥጥ 25% ደግሞ ሊሌን አድርጋችሁ ሰርታችሁ ነው የምታቀርቡልኝ ሲላቸው ይህንን ነገር ሲነግራቸው ብር ሊያትምበት እንዳልሆነ ማረጋገጫ መስጠት ነበረበት። ስለዚህ ራሱን ዲስጋይዝ ሲያደርግ ወይም ሲሸፋፍን እኔ የቦንድ ሰርቲፊኬት የሚያትም ካምፓኒ ሰራተኛ ነኝ በማለት ነገሩን በቸልተኝነት እንዲመለከቱት አርዕስት ይሰጣል። ስለዚህ ወረቀቱ ሲሰራ 90 ግራም መሆን እንዳለበት፣ የብሩ ኖት ላይ የሚታተሙ ዋተርማርኮች የሚያትም እንደ ዳንዲ ሮል የመሰለ ሌላ ማሽን ደግሞ $20,000 መግዛት እንዳለበት ይረዳል። ይህ ስላችሁ ግን ለእያንዳንዷ ዋተርማርክ የሚያትም ማሽን $20,000 ኢች መግዛት ነበረበት። ስለዚህ ከዚህ በፊት ሰርቶ ያጠራቀማት ሀስል አድርጎ ያጠራቀማት $50,000 ነበረችው። እሷን ዋየር ትራንስፈር ያደርግላቸዋል። ስለዚህ ወረቀቱን እንዲያመርቱለት የመረጣቸው ድርጅቶች በ2009 ያዘዛቸው ሙሉ ኢንስትሩመንት ጭነው ይልኩለታል። ስለዚህ መጀመሪያ ላይ ማድረግ የነበረበት እነዛ ወረቀቶችን ቴስት ማድረግ ነበረ። ቀለም ሲቀቡ እንዴት ሬስፖንድ ያደርጋሉ? ይጠጡታል ወይ? ቀለሙን ይመጡታል ወይ? ቀለሙን እንደያዙት ሲታጠቡ ቀለሙ ይለቃል ወይ የሚለውን ነገር ሌላ ጥናት አደረገ። ስለዚህ ወደ ስራ ሊገባ አንድ እርምጃ ብቻ ቀረው እና ማድረግ የነበረበት ስልኩና ኮምፒውተሩ በቪፒኤን መጠቀም ይጀምራል። ይኖርበት ከነበረው የከተማ ኑሮ ወደ ገጠር ሰፊ መሬት ወዳለበት ቦታ ሂዶ እዛ መኖር ይጀምራል። ግን ቤቱ በካሜራና በቡቢ ትራፕ ማለት ደግሞ ዋይር እያደረገ ደውል እያስቀመጠ እሱ ሰዎች በእግራቸው ሲነኩት ደውሉን እያቃጨለ ለእሱ አላርም እንዲሰጠው በጣም ብዙ ወጥመድ ያዘጋጃል። እዚህ ሁሉ ብር የምታትምለት ማሽንም ከአንድ የከሰረ የጀርመኒ ማተሚያ ቤት ይገዛል። ማሽኑ ሄይደልበርግ GTO 52 ይባላል። የገዛበት ብርም $125,000 ነበር። መንግስት እንዳይነቃበትም ከጀርመኒ ድረስ ያስመጣው ይህንን ማሽን በስፔር ፓርት ከፋፍሎ ነበር። ይህንን ማሽን ለህትመት የመረጠበት ምክንያት ደግሞ ማሽኑ ቀለሙን ወረቀት ላይ ሲያሳርፍ በማይክሮን ፕሬሲሽን ደረጃ ላይ የሚያትም ማሽን ስለነበረ፣ ማለት ደግሞ እዛ ላይ የምታዩቸው ጥቃቅን ነገሮች በደንብ አድርጎ ማተም ይችላል። እኔ ስነግራችሁ ብር ማተም ይህንን ቀላል መስሎ ከተሰማችሁ በጣም ተሳስታችኋል። ምክንያቱም ይቺ ማሽን ለብቻዋ መስራት አትችልም። ሌሎች ኢሰንሻል የሚባሉ በጣም አስፈላጊ የሚባሉ ማሽኖችም በጣም ብዙ ስፔር ፓርቶች ከተለያዩ ሀገራቶች ወደ ራሱ በአርት አማካኝነት ወይም ደግሞ ለስዕል ተፈልገው ነው በሚል የውሸት ምክንያት ሰጥቶ እንዲላኩለት ስላደረገ ነበር። ስለዚህ ይህንን ስራው ብቻውን መስራት አይችልም። ሰው መቅጠር ነበረበት፣ በጣም ሚስጥረኛ የሆነ ሰው። ስለዚህ አንድ ሰው ያገኛል። ከዚህ በፊት ማተሚያ ቤት ውስጥ ተቀጥሮ ይሰራ ነበረ። በወር $10,000 እከፍልሃለሁ ብሎት አብሮት እንዲሰራ ይስማማል። ስለዚህ ከዚህ ሰው ጋር በመሆን የመጀመሪያ ህትመታቸው ያደርጋል። ግን የመጀመሪያው የተሳካ አልነበረም። ምክንያቱም ጥቁር መስመር እያወጣች ማሽኗ ስላስቸገረቻቸው። ስለዚህ እሱን የብር ኖት አውጥተው አቃጠሉ። ሁለተኛ ደረጃ ላይ ሲደርሱ ግን ብሩ ወለል ብሎ ቀለሙ በደንብ የሚታይ የሚያጓጓ ብር ሆኖ መታተም ይጀምራል። ማሽኗ ራን የምታደርገው ለ18 ሰዓታት ነበረ። እናም በ18 ሰዓታት ደግሞ 10,000 ሺቶች ወይም ደግሞ ትላልቅ ወረቀቶች ታትም ነበር። እነዚህ ሺቶች ወይም ትላልቅ ወረቀቶች ሲቆራረጡ ደግሞ 400,000 ቢል ይሆናል ወይም የወረቀት ፒስ ይሆናል። ስለዚህ ዋጋውን ካልኩሌት ስታደርጉት እነዚህ የ$20 ቢሎች እስከ $8 ሚሊዮን ይሆናል። ሲሪያል ነምበሩስ ምን አደረገው የምትሉ ከሆነ ግን የሆነ የራሱ አልጎሪዝም ፈጠረና ራንደማይዝ በማድረግ እዛ ብሮች ላይ እንዲቀመጡ ያደርጋል። ይህን ብር ሲያትም የቀለሙ ሽታ ብሩ ላይ እንዳይቀር በማለት ኤል ፊልተሮች በየቦታው ቤት ውስጥ ገጥመዋል። ይሄ ሰው ከዚህ በፊት በሰራቸው ወንጀሎች ሪከርድ አለው። እናም የሆነች ስህተት ብትገኝበት ቀጥታ ወህኒ ቤት ነው የሚሆነው። ስለዚህ ሽጉጡን ደቅኖ መተኛት ይጀምራል። ህትመቱ ከተጀመረ ከተወሰነ ጊዜ በኋላ ማለት ደግሞ በ2011 እስከ $250 ሚሊዮን ካሽ ያትማል። ብሩን ማተም የድካሙ ግማሽ ሲሆን ብሩን ዲስትሪቢዩት ማድረግ ወይም መበተን ደግሞ ሌላ ጥበብ የሚፈልግ ስራ ነበር። ብሩን በደንብ አድርጎ ዲስትሪቢዩት የሚያደርግለት ሰው መፈለግ ነበር። ስለዚህ ለአንዲት $20 ቢል $6 ይሸጣት ነበር። ግን ሌላ ጭንቀት ደግሞ ፈጠረበት። ይህ ሁሉ ያተመው ብር የት ሂዶ ያጥፋው? ስትሪፕ ክለብ ገብቶ ብሩን መቸርቸር መበተን ጀመረ። በቢትኮይንም ብሩ ማስቀመጥ ጀመረ። 15 ሚሊዮን የተጣራ ዶላርን በባንክ በኩል ወደ አካውንቱ ገቢ አደረገ። ከዚህ በኋላ ደግሞ ብሬን የት ላጥፋ ብሎ የሚጨነቅበት ጉዳይ ሳይሆን የት ሄጄ ልጥፋ የሚያስብል ጉዳይ ያጋጥመው። ምክንያቱም አንድ ስስታም የሆነ ሰው ከሱ ዶላር ሲገዛው መልሶ መሸጥ የለበት፣ ሂዶ ብሩን መበተን ያለበት። እናም ይህ ሰው ይህንን ብር ሸጠው። የብሩ ኖታ ሲሪያል ናምበር ድግግሞሽ እንዲኖረው አድርጎ ስለሸጠው የሺካጎ ባንክ ደግሞ ይህንን ነገር ይነቃበታል። ስለዚህ ብሩ ከየት መጣ ወደሚለውን ነገር በደንብ አድርጎ FBI ኢንቨስቲጌት
መመርመር ሲጀምር ቀጥ ብለው ወደ ፍራንክ ነበር የመራቸው። ስለዚህ ኤፍቢአይ እላዩ ላይ እያንዣበበበት እንደሆነ ስላወቀ ካተማቸው $2 ሚሊዮን ወስዶ የሆነ ቦታ ላይ ይቀብረዋል። እናም ከኤፍቢአይ አባል የነበረ አንድ ሰው ዶላሩን ገዢ በመምሰል $1 ሚሊዮን ላክልኝ ይለዋል ፍራንክ 1 ሚሊዮን ብሩን ይልክለታል። የሚልክለት ብር ተቀብሎ ደግሞ ሲያየው ወጥመድ ነበረ። ፖሊሶቹ ሲይዙት ግን ያ $200 ሚሊዮን እና ፕሌት ወይም ደግሞ ብሩን የሚያትም ፕሌት የተባለ መሳሪያ አለ። እሱን ደብቆባቸው ነበር። የት እንዳስቀመጠው አላወቁም። እናም በምርመራው ምክንያት እንዴት አድርጎ ይሰራው እንደነበረ በግልጽ ያስረዳቸው ጀመረ። እናም መንግስት በዛም ምክንያት ፍራንክ በሚያትመው ብር ምክንያት በአመት እስከ $100 ሚሊዮን አሜሪካ ትከስር ነበር። ብሩ ዲቴክት ያልተደረገበት ምክንያቱም 99% ፕሪሳይስ ወይም ደግሞ ትክክለኛ ስለነበረ ነው። ኤፍቢአዮቹም በሱ ምክንያት ብር የሚመረምሩበት ዲቫይስ አፕግሬድ ማድረግ ጀመሩ። ፖሊሶቹ ብሩን ሲመረምሩት ፌክ እንደሆነ የሚሰጣቸው ምልክት አልነበረም። ስለዚህ በሰራው ወንጀል በተናዘዘው ነገር በተደረገበት ምርመራ እስከ 60 ዓመት እስር ቤት ውስጥ እንደሚማቅቅ ይነግሩታል። ፍራንክ ግን በዛ ሰዓት 60 ዓመቱ አይደለም ያስጨነቀው፣ ከዚህ እስር ቤት እንዴት ማምለጥ እንዳለብኝ እኔ ራሴ ጠንቅቄ አውቃለሁ በማለት ኩፍስ ይላል። ሲሰራበት የነበረው ሜተድ ወይም መንገድ ግማሹን ተናዘዘላቸውና $200 ሚሊዮን ግን የሆነ ቦታ ላይ እንዳስቀመጠው በሱ ትዕዛዝም የራሱ ሰዎች አውጥተው ብሩን ሊበትኑት እንደሚችሉና አሜሪካ በድጋሚ ወደ ኢንፍሌሽን ልትገባ እንደምትችል ያስጠነቅቃቸዋል። ብሩ መበተን ስለሚችል ብቻም አልነበረም። ያ መጀመሪያ የነገርኳችሁ ፕሌት የሚባለው ዲቫይስ ወይም ዲጂታል ፕሌቱ ኢንፋይናይት የሆነ ወይም ማቆሚያ የሌለው የብር ህትመት ሊካሄድበት እንደሚችል አስጠንቅቋቸዋል። ስለዚህ ይህንን ሰው እየመረመሩ $200 ሚሊዮን የት እንደቀበረው 18 ወራት ፈጀባቸው። ስለዚህ የካናዳ ሀገር መንግስት ደግሞ ይህንን ሰው ከምናስበው በላይ በጣም አደገኛ ነው፣ ኢንፍሌሽኑ ሳያስከስትብን መልቀቅ አለብን ብሎ 1 ወር ከ2 ሳምንት በእስር እንዲቆይ ይፈረድበታል። የገንዘብ ቅጣትም ይተላለፍበታል፣ $1350 እንዲከፍል። በዚህ ምክንያት ደግሞ መልሶ ፌዴራል መንግስት $20 ኖት እንዲቀየር ያደርጋል። በ2013ም አዲስ ሰማያዊ የሆነ 3D ሪበን እንዲገባበት ብሩ ያስተላልፋል። በጣም ጥቃቅን የሆኑ ዲቴይሎችም እንዲጨመሩበት ይደረጋል። ግን ፍራንክ ከዚህ በፊት ያተማቸው የ70 ሚሊዮን በ$20 ቢሎች አየር ላይ እንዳሉ ይነገራል። ከነሱም ዲቴክት የሚደረጉት ወይም ፌክ እንደሆኑት የሚታወቁት ከ10,000 $20 ኖት አንዷ ኖት ብቻ ነች። ስለዚህ ፍራንክ ያደብቆት የነበረው ዲጂታል ፕሌት መሽኑ $200 ሚሊዮን ለመንግስት አሳልፎ ይሰጣል። እንደነገርኳችሁ ከመያዙ በፊት $50 ሚሊዮን ሸጧል። $200 ሚሊዮን ግን የቀረ ነበር። ግን ኢንተርቪው ላይ ቀርቦ ስለዚህ ነገር ስለሰራ ወንጀል ሲናገር ግን እየሳቀ ቀለል አድርጎ ምንም ነገር እንደማይጸጽተው ነው የሚያሳውቀው። እናም ያ መሽንና ብሩ በመንግስት ተቃጠለ፣ እንዲወገድ ተደረገ። ፍራንክ ግን አሁን ኖርማል የሆነው ኑሮ እየገፋ ይገኛል። አሁን ይህ ሰው በተጠበበበት ልክ እየተጠበበ የሚገኝ ሌላ ሰውም ሊኖር ይችላል። ግን አልተገኘም፣ አልታወቀበትም ሊሆን ይችላል። ብቻ እንደዚህ አይነት ነገር ለመስራት እንዳታስቡ፣ እንዳሞክሩት የሚያውቀው ነው የሚያውቀው። እናም እኔ እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህንን ቪዲዮ ላይክ ማለት እንዳትረሱ፣ ሰብስክራይብ በተኗንም ተጫኑልኝ። ሌላ ቀን ላበደ ስቶሪ እስክንገናኝ ድረስ ሰላም ሰንብቱልኝ። ይመኝ